በኋላ ፎሎ አደርጋለሁ። ታዲያ ሰላም አላለችም እኮ አላለችም እኮ። ፎሎ አድርጎ ፎሎ ወላሂ ፎሎ አድርጎ ፎሎ። እሺ ከታወራ እንዴት ነው ፎሎ የምናረጋት? እኮ አላወራችም፣ ዝም ነው ያለች። እያወራች ነው። አይሰማም? እያወራች ወይ ይሰማል? አሁን እኮ ነው ተሰማን። ወዴ እያወራው ነበር። ድፍ አድርጎ እስኪ ፎሎ። አንቺ ፎሎ አድርጊ። ምስኪን ናት። እኔ ፎሎ አድርጊያታለሁ። መልሽ። እኔ ፎሎ አድርጊያታለሁ። እኔ እንደ ወንጀለኛ የሆንኩት እኮ ታች ላይ ያላችሁ ሰውን ፎሎ አድርጓት። ልጅታ ፎሎ አድርጎ የምር ፎሎ ወጥቼ ወጥቷን ታይታኮን ፎሎ አድርጓት እያለች አለች። መጀመሪያ ለእናቱ ለወንድሙ ሳይል ለእሷ ነው ያሳያት እኮ። ተዩ እሱን ተዩ በቃ። እሷ አንድ ቀን እናትየዋ ቤት እንኳን ሌላ የሚያግዝ ሰው የለም። ምን የለም። እናቷ በዚህ ድሜ እናቷ ብቻውን ነው የምትሰራው የምትኖረው ማለት ነው። አንድ ቀን ማታ የሆነ ነገር እናቴ ለማነር በየሳምንቱ የምትቀያየር ቀለም ለጸጉሯ ልንገራችሁ፣ ለጸጉሯ፣ ለጥፍር፣ ለምናምን ለኮታት ነው እንጂ የምትኖረው ለሌላ ነገር ለምንም አትኖርም። እንግዲህ ምን አስባ እንደሆነ አናውቅም። እሱን ተይው። አንዷ ደግሞ ሀይሚ እንደ ትላንትና ሀይሚ በቃ እንደ ደበቅሹ ደብቀሹ ቁጭ በይ ቁጭ አድርጊ። እንደዚህ ማሳያት የለባትም። ማሳያት ነው እንድ ልጅ እኮ ነው አድርጎ ማሳያት። ምኑም መደበቅ ምንድነው ማለት ብሩኬቶች እንደስ የምትሉኝ ነገር ብሩኬን በጭንቅላቱ ይመራል እንጂ እኛ እንደዚህ በል አንለው። እነሱ ሁሌ ሀይሜን እንደዚህ በይ ይላታል ማለት ነው። ነገር ከሆነ አታወጪ። እንደደበቅሹ ደብቀሹ ያዥ ምናምን እያለች ቪዲዮ እያስቀበጠች ነበር። ምንም የለም። እኔ ደግሞ ደስ ያለኝ ማለት ነው የዛኔ ሀይሚ በማለቷ እኮ እንዲህ ማንም የተቃጠለ የለም። እኛ ማለት ዛሬውን ስለምናቅ ምንም ነገር እንደሌላ እያወቅኩት ብሩኬ አንድ ልጅ መጥቶ ብሩኬን 140,000 ብር ተበድሮ አልተመለሰም ምናምን እያለ ነበር። ከዛ እኔ ደግሞ 140,000 ብር የለኝም እኔ ከማንም ተበዳድሬ ያለውን ጨምሬ ትንሹም ቢሆን አሁን ሰጣለሁ፣ ሌላውን ሌላ ጊዜ ከምንም አምጥቼ ሰጣለሁ ምናምን ብላ እየለመናች ነበር። ለዛም በፍራንክ ማለት ነው። ቢኖር ኖሮ አሁን እኔ በአንተ አካውንት ትራንስፈር አደርጋለሁ ብሩኬን አትንጋ፣ ብሩኬ እንደዚህ አይነት ልጅ አይደለም ምናምን ብላ ይከራከር ነበር። 140,000 ብር ያላዘች ሴትዮ እንደደበቅቱ ደብቀሽ ቁጭ በይ። ለምን እቺ እሷ ደግሞ እቺ ዩቱበሯ እንደዚህ የምትለው ማለት አብርሃምን ሁሌ ትረግማለች ማለት የተረገመች። አሁን ደግሞ ብሩኬን ለመረገም መታለች። እንደዚህ የምትለው ዩቱበሯ እሷን እኮ ሰብስክራይብ የሚያደርግ ሰው ነው። እኔ ግራ ገባኝ። ማንም ይሁን አለ በቃ አለ ብላ ያለውን ነገር ማድረግ ነው። ከሌላ ታዲያ እሷ በሰላም እንድትቀመጡ አይፈልጉም። እንደ ደበቅሹ ደብቀሹ ያዥ። የምን ወቀሳ ነው ደግሞ ይሄ? እሷን እኮ በጣም እየወቀሱ ወዶቼ ምንም የሚጠበቅ ነበር የለም። ማፊ ምንም የለም አይደለም እኮ ተቃጥለዋል እኮ። ማን ስለሆነ ቅንጥስ ብጥስ የሚለው እያሉ አይደል? ቅንጥስ ብጥስ የሚለው ማን ስለሆነ? እቺ አሮጊት ሴትዮዋ እኔ ቢሆን ማለት ነው እኔ አጠገቧ እሷን እንዲህ ቢያይ ጌታን ከብደ ነው ምንም ወዲህ ሳሊ ይገላታል። በኮመንት ስርጅት ብዬ መሳቅ ነው ቡኪንግ ብዬ ምንም በቃ መሳቅ ነው። እሱ ራሱ እኮ የማታው ስቶን እንትን ያለ ያደረገውን አይታችኋላ? ምንም አላየሁም። በሱማ ተቃጠሉ ሰላም እንዴት ናችሁ? ናፍቆት አንደ ዝም በል የሚያሳያችሁ ነገር አለ። ዝም በሉ አንደ ዝም በሉ። ትሰማል ሞት አርግታችሁ ስሙ። የሚሄደው ብሩኬ እንትና ሊሄድ ነው። ሀይሚን ጥሏት ሀይሚን እንዳርጓት ሊሄድ ነው። ሀይሚን መጠቀሚያ አርጓት ሊሄድ ነው። ምንድነው የተጠቀመባት? ቃልዬ ስለዚህ እርግጠኛ ነሽ ወይ? የምታውቂው ነገር አለ ወይ? የእውነት ብሩኬ ሊሄድ ነው ወይ? በጣም ብዙ ጥያቄ እንደዚህ አይነት ጥያቄዎች ስልችት ያሉ። እኔ የምለው ይሂዳ በቃ እንዴ! የእነሱን እኮ ህሎ የሚያውቀው ፈጣሪ ነው። ይህን መላችሁ እኔ ተስፋ ቆርጭ ምናምን አይደለም። እኔ ተስፋ አልቆርጥም። አሁንም በእነሱ ተስፋ አልቆርጥም። ግን ደግሞ
ሀይሚን ይሂድ። ምክንያቱም ቢኖርም አይጠቅማትም ማለት ነው። ቢኖርም አይጠቅማትም ማለት ነው። እስካሁን ህመም ደብቆ ስንት ኮቶት ደብቆ እንደሷ ሚዲያ ላይ ስላልወጣ ነው እንደ የሷ ቅሌት ሁሉ ቅንቅናሞች ትሄድ እንደው ምን የመሰለ እሱ ሳይወድ ነው ሳይወድ ምናምን ሳይወድ ነው እንደ እስከዛሬ የቆየው ከሱ ጋር ሳትዋሽ መልካምነት፣ ቅንነት ለራስ ነው። ድምጥ ማጧን እኔ ቢያገኛት በጣም የምታስጠላ ሴትዮች ናት። እውነት እንነጋገር ትባላት ቅሌታም ናት። አንዳንዴ ታወራለች ማለት ሀይሚም ጥፋት ስታወራ እንኳን የሌላቸው አይደለም እሷ ጥፋት ሲኖራባት ትነግራታለች። ለሀይሚም ማለት ታወራለች። አንዳንዴ እውነት ታወራለች። አንዳንዴ ነው ብርቅ ብርቅጥ የሚያደርጋት። ብርቅጥ ብላ ገዳል ካናዳ ሊሄድ ነው አሉ። ካናዳ አሜሪካ ሚድ ምን ያገባችሁ እናንተ? ምን ቤት ናቸው? የፈለገ ቦታ ሄድ ይሄድ እኮ ነው ሊቀማጥ ነው። ይሄድ በቃ እንደውም ቢሄድ ምንድን ነው እኔ ደስ ይለኛል ቢሄድ ማለት ነው። እናንተ አሰቡም እንደ ደህና ናችሁ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ለምንድን ነው እኔን ፎሎ ማታረጉ? አንቺ ሁሉም እኮ አንቺን ፎሎ ነሽ። የሁሉም ፎሎ አርግቶሻል አይደል? አሁን ዝም አዲስ ልጅ ወይኔ አንዱ አየለ እቺ ልጅቷ እቺ ማናት? ወዳን ዋ አንቺ ማናት? እቺ ፎቶ ቀይረ መጣችሁ እንትና ናት እንዴ? እዲዮ ማልሽዮ ፎሎርኪያለሁ እናንተ እሷ ናት መሰለኝ። እቺ ገነት ናት ማናት የተባለችው መሰለኝ። እስኪ ምስል ያደረግን አራደለው እኔ የቡርኬት ነው። ቆይ እሱ ማን ነው? ፊጥር ዊጥር የሚለው ማን ነው ያለችው? ሴትዮ አሮጌ ናታ እኮ። እሱ ደግሞ እዚህ ጋር ቆይ እንዴት እንደ ያቀነባበሩ ቢታ ማለት ነው። ማን ነው እሱ? ዊጥር የሚለው ማን ስለሆነ ነው? ብሩክ አለማየሁ ተስኖ ፈጣሪ እኮ አንዳንድ እኮ የብሩክ ጀግናዎች እኮ ደስ ነው የሚለኝ። ሰሞኑ ደግሞ ድምፅን መቁረጥ ጀምሯሉ። ገባሽ? ውስጡ ገብቶ የሀይሚ ደጋፊ ላይ የሀይሚ አድናቂ ገብቶ ድምፅ መውሰድ ጀምሯል። ሰሞኑን ማለት ነው። ድሮ የኛ ነው መሰለኝ። በቃ ዝም ብሎ በውስጥ እኮ ነው የሚሰሩት የብሩክ እህቶች ማለት ነው። በውስጥ ነው የሚሰሩት። ግን አሁን እንደ ቆራርጦ ምናምን ማውጣት ጀምሯል። ጌታ ሁሉም ተናደዱ። እኔ የምነሳለሁ አሁን በዚህ ሰዓት ትንሽ እኔ እንትን ስለሆንኩ እኔም ቆርጣለሁ። አዳሜ ማለት ነው ትቃጠላለች። ብሩኬ ማታ ስንት ሰዓት ወጣሽ? ማመሸሽ እንዴ? አንቺ ማታ አንቺ ጥላሽ ነው ሄድሽ? ማታ እኮ እኛ አሁን ሲከፍቱ እኮ መጡ እኮ አንቺ በጎቹ ማለት ነው። በጎቹ መጡ። አሁን ከፍቼ መጡና አንዳንድ ቁጥር ጻፉ እኔን ለመውቀስ ማለት ነው። ከዛ እኔ አላስገባም አልኩት ሁሉንም ማለት ነው። አስካለ ቲክቶክ ነው እሱ ዛሬ አዲሱ ከፍታ መጣለች። እንጂ ተቃጥሎ ነው እናና አረ ቃጥልም ኖርማል ነው። እኔ አይቼልኩ እኮ ገና ነው እንጃ ግን እንደምን እንደመጣች አላውቅም። ወላሂ በሌላ እኮ ልሸጠው ፈልጌ ነው ብር እባክሽ እሷ ለመኪና መግዣ ልሸጠው ፈልጌ ነው። ምንሽ ነው ያ ብሩክ አለማየሁ ብሏል እኮ አሁን የደከሙ ሰዎችንም እረዳለሁ እንረዳለን ምናምን ብሏል። ፈጣሪ ይጠብቀው። የምር ከሰው አይን በተለይ በሰው አይን ይጠብቁ። እንደዚህ አረጉ ሊበሉ ነው ከነሱ በሰው አይን ይጠብቁ። እኔ ግን ያልኩት ትላንትና እኛ ጻሮስ ማለት ዱዓ ስናረግ ሰምቷል። ያሰማነው ቀለበት ነው የአንገት ሀብል አውጣ ብለናል። እኛ ጥሩ ነው ያልነው እኛ እንደዚህ ደስታ ፈርቻለሁ። በጣም የምር እውነቱን ነገር ተባላችሁ ይቅርታ አድርጉልኝና በጣም ፈርቻለሁ። የአንገት ሀብል የሆነ ነገር ሌላ ነገር ቢሆን ማለት ነው እኔ ራሱ ይጠራጠር ነበር። ግን ደግሞ ሲያዩ መስቀል አለበት ቀለበቱ ላይ ማለት ነው።
ግን መስቀሉ አሁን እኮ ቢኖር መስቀል ቢኖርም እኮ ቶንኮ አንድ ሴት ቶንኮ ሴጣን ተጥሎ ነበር። እሱ ደግሞ ተመልሶ አድርጎሃል። አላያችሁትም? አይደለም መስቀሉ ብቻ ነው የወደቀው ሲጀመር። አይደለም መስቀል ከነ መስቀሉ ሁሉም ተቆርጦ ነበር ቪዲዮን ካያችሁ። ከዛ በኋላ አረ መስቀሉ ብቻ ነው። እናንተ ምን ናችሁ? ብሩኬ እስቲ ቪዲዮን አምጪ። ያን ቀን ነው ልጃችሁ ይሁት መስቀሉ ብቻ ነው የወደቀው። መስቀሉን ተውት። ከዛን መጨረሻ ላይ እኮ ነበር እስኪ ትናንትናም እኮ አውጣ ስትለው አላወጣም አለ። ገመዱ አልወደቀም፣ መስቀሉ ነው የወደቀው አለ። አሁንም ገመዱ ብቻ ነው ያሰረው እንጂ መስቀሉ የለም። አይ ሁለት መስቀል እኮ ነው ያለው አንገቱ ላይ እና እሱም እሱ ያሰጣችው ነገር ቢጥለው እንትን ባያረገው ጥሩ ነበር። እምቢ አለ እኮ እልክ ያዛት ተቀደም ሲጀመር እልህ ነው ያዘው እሱ እልህ ይዞታል እንጂ የምን ቀን እልህ ተያዘ ልንገራችሁ ዳኒ